ሁለተኛው ካሰባሰብኩት መረጃ ለማጣራት እንደሞከርኩት ያ ኤሪያ በተለይ ሻርካ የሚባለው የአቶ ጀዋር መሐመድ የሽብር ኔትወርክ ማዕከል በዛ ቦታ መሆኑን አጣርቻለሁ። ሁለተኛው ነጥብ እሱ ነው። ትልቁ የአቶ ጀዋር መሐመድ የሽብር ኔትወርክ የተከማቸው የተሰባሰበው እዛ አካባቢ ነው። ሽርካ አይ ዶንት ኖ ስጠራው እንትን ካልኩኝ ይቅርታ። ስለዚህ ጀዋር መሐመድ የሰበሰባቸው ዋነኛው የጸረ ሰላም የሽብር ኔትወርኮች ያሉት እዚህ ሽርካ የሚባለው ቦታ ላይ ምስራቅ አርሲ ማለት ጀዋር መሐመድ ትምህርቱን የተማረው እዛ አካባቢ ነው። የልጅነት ጓደኞቹም ያሉት እዛ አካባቢ ነው። ከቄሮ መዋቅር ጀምሮ ሲያደራጃቸው የነበሩ ሰዎች ያሉት አብዛኞቹ ኮንሰንትሬት ሆነው ወደ ከቄሮ ጥያቄ ከምላሽ ካገኘ በኋላ ወደ ቤቱ ሲገባ አደባባይ ላይ የቀሩት የቄሮ መዋቅር ቄሮ ስንል ይሄ ወደ ትጥቅ ምናምን ሄዶ የተቀላቀለው የጀዋር ሰዎች ናቸው። የጀዋር ሰዎች ናቸው። ይሄ የሽብር ኔትወርክ በቀጥታ የሚተሳሰረው ከጀዋር መሐመድ ጋር ነው። የሚገርም ነገር ከሁለት ሶስት ቦታ ነው ያጣራሁት። ኢቭን ኦኤምኤን በነበረ ሰዓት የሆነ ሁከት ብጥብጥ ለመፍጠር ሲታሰብ እዛ አካባቢ ቀድሞ ይፈነዳል። በጣም ይገርመው የሰማሁት ቀድሞ ይፈነዳል ብቻ ሳይሆን ከዛ ነው እየሮጡ የሚመጡት እና ምንድነው ብዬ ስጠይቅ ለካ የትምህርት ቤት ኔትወርኩም እሱ እዛ ነው ያለው። የተማረውም እዛ አካባቢ ነው። እና ዝም ብላችሁ ጎግል ማፕ ላይ ገቡና ጎግል ማፕ አድርጉ። ስታርጉ ጎግል ማፕ ላይ ግቡና አሁን እኔና እናንተ ያወራን ስልካችሁን ከያዛችሁ ጎግል ማፕ ግቡና ሽርካ ስኩል በሉ። እዛ ጎግል ማፕ ላይ ጀዋርን ታገኙታላችሁ። በቃ ጀስት ጎግል ማፕ አድርጉና ማለት ነው። እና ትልቁ የሽብር ኔትወርክ ከጀዋር ጋር የተሳሰረው እዛ አካባቢ ነው ያለው። አንዳንዶች አዳነች አቤቤ ተወልዳ ባደገችበት ምናምን እያሉ ዜና ሲሰሩ አይቻሉ። አሁን ስማቸውን በጠቅስ ደስ እንዳይላቸው ነው። አሁን ብዙ ትራሽ ሆነውብኛል። እነዚህ ሰዎች ምን ነው ታዲያ አካባቢ ላይ ተምሮ የተማረውን ሰውዬ እዚህ የተጠቀሰው ቦታ ላይ ጀዋር መሐመድ ምን ነው መጥቀስ አቃታቸው? ለነገሩ ሳጣራ አዳነች እዛ አካባቢ አልተወለደችም ወይም እንትን አላለችም። እሱ ግን ይጠቅማል ብዬም አላስብም። እሷ ወደ አስኮ ነው ምናምን የሚባል አካባቢ ነው የተወለደችው ወይም እንትን ያለችው። ግን እሱ ኢምፖርታንት አይደለም።
እነዛ ግን ሊያዳምቁ የፈለጉ ሚዲያዎች ስላሉ አዳነች አቤቤ በተወለደችበት እንደዚህ በሆነችበት ምናምን ሲሉ ምን ነው ታዲያ ሺርካ ስኩል ብለህ ስትገባ ጎግል ማፕ ቅድሚያ የምታገኘውን ሰውዬ ለምን ረሳው? ለምን ረሳው? አንዳንዶች አይቻለው አይ ቲንክ ዩጋንዳ ሆነው ይመዝገብ የሚሉ የቀድሞ ወዳጆች ያሉ ይሄም ይመዝገብልኝ ምዝገባ ቁጥር ስንት እንደደረሰ ባላቅም እና ይመዝገብልን ብለው ያንን ዜና ሼር አድርገው ጀዋርስ ምን አለ የት ሄደ ጀዋር ሲሉ አይቻልም። አሁን መጨረሻ ሰዓት ላይ የሆነች ነገር ጫር አድርጓል መሰለኝ ቢቢሲ ስላወጣ ተደናግጦ ጫር አድርጓል። ከዛ በፊት ግን ሌላ ሰዓት ነው ሲጨደ የነበረው ስለ ጎንደር ስለ ምናምን ነበር ሲያወራ የነበረው። እና ለእንደዚህ አይነት ጋዜጠኛንን ባዮች ምን ነው ፈራችሁት ታዲያ ጀዋርን ብላችሁ ጠይቋቸው። የመንግስት ኃላፊ ስላሉ እሱ መንግስት አይደለም ሁለተኛ መንግስት። ማፑ ላይ ያያችሁት ያ ጎግል ማፕ ላይ ግቡና ሺርካ ስኩል በሉት ኢሚዲየትሊ እሱ ነው የምታገኙት። ምን ነው ጀዋርን እጃችሁ መጠቆም ከበደው? ዋና አርክቴክቱን ማለት ነው የሽብርተኝነት ቀፍቃፊውን ምን ነው እነዚህ እንትኖችን እነሱን አይደለም ይሄ የልደቱ ባጣ ቆየኝና የጀዋር መሐመድ ገረባ ተሸካሚዎችን እነሱን አልጠይቃቸው። እነሱ በቃ ገረባቸውን ይሸከሙ። በየዕለቱ የጀዋርን ቆሻሻ የሚያጥቡ ካልሲውን የሚያጥቡ አሉ። እነሱ ጉዳይ አይደለም። ብዙም ቢዘግቡም ባይዘግቡም ጉዳይ አይደለም። እነሱ ኦልሬዲ የአቶ ልደቱ ስለከሰረ ልደት እያሉ የሚናገሩበት ነገር የለም። አሁን ከስሯል አቶ ልደቱ። አሁን ገንዘብ ያለው ምን ያለው ጀዋር ነው። ፋይናንስ ያለው የሚያሰማራው ምን የሚለው ጀዋር ነው። ሰው የጀዋር ገረባ ተሸካሚ ያለው የጫት ገረባ ጫቱ ስላለቀ ገረባው ቀርቷል። አሁን ከገረባው ይቺ ጫት አለች እያሉ የሚያወጡለታል። እነሱን እየጠየቅኩ አይደለም። እዛው የጀዋርን ካልሲ ይጠቡ እነሱ ግን አንዳንድ ሚዲያንን ባዮች መረጃ ምናምን ብለው ወይዘሮ አዳነች ምናምን ወይዘሮ አዳነችም መናገር አለባት። ግን ወይዘሮ አዳነችን ካነሳህ አርክቴክቱን አቶ ጀዋር የት ተሆነው ነው እያልን ያለነው። የሽብር ኔትወርኩን ያደራጀውን አካል ከልጅነቱ ጀምሮ ማለት ነው ኢትዮጵያ እያለ እኔ ከ3 ከ4 ሰው ነው የተለያየ መንገድ ያጣራሁት። ከኦኤምኤን ውስጥ ከነበሩ ከዛ ውጪ ከነበሩ እሱም በቅርበት ከሚያውቁ አካባቢውን ከሚያውቁ አካላት ነው ክሮስ ቼክ ለማድረግ አርጌ ነው የመጣሁት። ያረጋገጠልኝ ነገር የጀዋር የሽብርተኛ ኔትወርክ አንዱ ማዕከል ቅድም የጠቀስነው ቦታ ነው። ሌላው ቄሮ ለውጥ ካረገ በኋላ አብዛኛው ወደ ስራው ወደ ምኑ ከገባ በኋላ የሱ ግን ያደራጃቸው በሃይማኖትም በምናምን አስታኮ ያደራጃቸው እዚህ ውስጥ የተሰማሩ ሰዎች ናቸው። ጉዳዩ ዝም ብሎ ቀላል ጉዳይ ብቻ አይደለም። ቀላል ጉዳይ አይደለም። ይሄ በደንብ እንድታውቁት እፈልጋለሁ። ስድብ የስድብ ጎተራ እንደምትልኩ አውቃለሁ። እያወቅኩ ነው የተጋፈጥኩ ያለሁት። ባይዘው እንደኔ ደግሞ የተጋፈጠ የለም አውቃለሁ። እሱም የታለ ፍርድ ቤቱ የታለ ፍርድ ቤቱ? ለምን አትጠይቁትም? ባይዘው ወር እንዳያልፍበት ፍርድ ቤቱ እነዚህ ካልሲ አጣቢዎች፣ ገረባ ተሸካሚዎች
ቤት ኬዝ ስለሆነ እንደዚህ ባትናገረው ምናምን ሲሉ የነበሩ እኛን ሊሰድቡ ይመጡ ፋርሴቡላ ምናምን ምንድነው ጆተኒ ሲሉ የነበሩ ራሳቸው ከጆተኒ በላይ ሆነ። ስለዚህ ወደ ነጥቡ ልምጣና ቀኑን ነግራችኋለሁ፣ ትሪገሪንግ ፋክተሩን ነግራችኋለሁ። ያሁኑ ግን በዋናነት የተሳሰረው የጃዋር መሐመድ የሽብር ኔትወርክ የሰራው ነው። ይሄ መመርመር አለበት በደንብ። ታጣቂዎቹ የጃዋር የሽብር ኔትወርክ ውስጥ ያሉ ሰዎች ናቸው፣ ቀጥታ ግንኙነት ያላቸው ማለት ነው። አይታችሁ ከሆነ ሲዘግብ በቀጥታ መጥቶ ቦታዋ ላይ እንዲህ ነው አላለም። አሁን ከገባው በኋላ የሆነች ወይም ፕሮግራም ከጀመርኩ በኋላ የሆነ ነገር ብሏል መሰለኝ፣ እሱን አላየውም። ከዛ በፊት ግን እንደዚህ የሆኑ ቦታዎችን እየሰበሰበ ይሄ ስፔሲፊክ ቦታ አሁን የጠቀስነውን እሱ የሚያደራጀውን ቦታ አልጠቀሰም። ለምን ብላችሁ ጠይቁ። ጎንደር ለመሮጥ ግን አንደኛ ነበረ። የጎንደር ብጥብጥ ምናምን ያውን በአማርኛ ለመጻፍ ይሄ ሁለተኛው ያጣራሁት ነገር ነው። ኃላፊነት ወስጄ ነው የምናገረው። ሶስተኛው ያሁኑ የጅምላ ግድያ፣ የሃይማኖት ተቋማት ውድመት በቀጥታ ከምርጫው ጋር የተያያዘ ነው። ትሪገሪንግ ፋክተሩ ምርጫው ነው። በሸርካ ወረዳም የተፈጸመው በአስኮ ወረዳም የተፈጸመው ከምርጫው ጋር ቀጥታ ትስስር ያለው ነው። ዋነኛው ትሪገሪንግ ፋክተር ምርጫው ነው። አንደኛ የተፈጸመበት ቀን፣ ሁለተኛ ድርጊቱ፣ ሶስተኛ ድርጊቱን ተወስዶ ሃይማኖታዊ ገጽታ እንዲኖረው። ሽርካ ምንድነው ምለው? ሽርካ ነው አይደል ምለው? ኢትዮጵያ ያሳሳትኩ ነው የምጠራው። ይቅርታ፣ ብዙ የኢትዮጵያ ወረዳዎች ስጠራቸው እሳሳታለሁ። ሽርካ በሚለው ያዙልኝ። አንደኛው ደግሞ አስኮ ነው። ያዳነች አስኮ ነው። ሽርካ እና አስኮ የተፈጸሙት ጅምላ ግድያዎች፣ ውድመቶች ዋነኛው የሰሞኑ ፋክተር የምርጫ ፋክተር ነው። ከምርጫ ጋር የተደረገ ሴራ ነው። ከታሪካዊ ጠላቶቻችን ጋር የተሳሰረ ስፖንሰር የሆኑበት ጠቅላይ ሚኒስትሩ እንዳነሱት የግብፅ አካላት ስፖንሰር የሆኑበት፣ ሻቢያ ስፖንሰር የሆነበት በቀጥታ የተሳሰረ ነው። ይህንንም የምትጠራጠሩ ካላችሁ በደንብ ራሳችሁን አስተውሉ። ሌላ እንትን ከሌላችሁ ማለት ነው። ሌላ ተልኮ ከሌላችሁ ትሪገሪንግ ፋክተሩ ገፊ መንስኤው ምርጫ ነው። ይሄ ደግሞ የተቀነባበረው ስፖንሰር የሆነው በግብፅ መንግስት አካላት፣ በሻቢያ፣ በቲፒኤልኤፍ፣ በነጀዋር ፈጻሚነት ነው የተከናወነው። ፋይናንስድ የሆነ ነው። ተነግሯል። ትላንትና ጠቅላይ ሚኒስትሩ ተናግረዋል። የተለያዩ አካላት ልከው የተባለው በቦምብም በምንም ይሄ ነው። ድርጊቱ የተፈጸመው መቼ ነው? በ23 እና በ24። ለምን 23 ብላችሁ ጠይቁ። 23 ማለት የምርጫው ዋዜማ ማለት ነው። በዋዜማውና በምርጫው ዕለት ነው የተፈጸመው። በዋዜማውና በምርጫው ዕለት የጸጥታ ኃይሎች የተለያየ ቦታ ተሰማርተዋል። የጸጥታ ክፍተት እንዳለም ሰምቻለሁ። ጥናት ተደርጎ
የጸጥታ አካላት ከአካባቢው የተለያየ ሚሽን ወስደው ስለሄዱ የጸጥታ መሳሳት እንዳለ አውቀዋል። እንግዲህ ውስጥ ያለው አካል ያጥራ መረጃ የሚሰጥ ካለ በወቅቱ በ23 እና በ24 ከዛ ቦታ አልነበሩም የጸጥታ ኃይሎች። እሷን ጠብቀው ነው ዋዜማውን ጠብቀውና እለቱን ጠብቀው እንዲህ አይነት የሽብር ስራ የሰሩት ማለት ነው። ስፖንሰራቸው ደግሞ ቅድም እንዳነሳሁት የውጭ ኃይሎች ናቸው። ታሪካዊ ጠላቶቻችን ናቸው ስፖንሰራቸው። ዘንድሮ ምርጫ በዚህ በታሰበው መልክ ሰላማዊ ሆኖ እንዳይሄድ የኢትዮጵያ ታሪካዊ ጠላቶች የሚገዟቸውን ኃይሎች ገዝተው በስፋት አሰማርተዋል፣ ፕሮፓጋንዳ ሰርተዋል። ኢትዮጵያ ውስጥ ዴሞክራሲያዊ ምርጫ ማድረግ አይቻልም የሚል እምነት እንድንይዝ ሙከራ አድርጓል። የኢትዮጵያ ሕዝብ ግን ሁሌም እንደሚያደርገው በወሳኝ ኩነቶች፣ ወቅቶች የሚያሳየውን ከፍተኛ የጀግንነት መንፈስ አሳይቶ እንግዲህ በመጣሁባቸው መንገዶች በሙሉ ከጠዋት ጀምሮ በሰልፍ ህዝቡ ምርጫ እያካሄደ ይገኛል። ይሄ የኢትዮጵያ ህዝብ ሀገረ መንግስቱን ለመገንባት የዲሞክራሲ ኃይሎች ገዝተው በስፋት አሰማርተው በዚህ በታሰበው መልክ ሰላማዊ ሆኖ እንዳይሄድ የኢትዮጵያ ታሪካዊ ጠላቶች የሚገዟቸውን ኃይሎች ገዝተው በስፋት አሰማርተዋል፣ ፕሮፓጋንዳ ሰርተዋል። ኢትዮጵያ ውስጥ ዴሞክራሲያዊ ምርጫ ማድረግ አይቻልም የሚል እምነት እንድንይዝ ሙከራ አድርጓል። የተዋጉ የተባሉ ሰዎች ይቅርታ አድርገን በመቀላቀል የታሰሩ በመፍታት የተሰደዱ በመመለስ የኢትዮጵያን አንድነት በመደመር በጋራ እንስራ በማለት በብዙ መንገድ በልበ ስፋት ለማሳየት ተሞክሯል። በሌላው ወገን ግን ይቅርታውን እንደ ፍራቻ፣ መተውን እንዳለማወቅ፣ እንሰብሰብን እንዳለመቻል ወስደው የታለሉ ወንድምና እህቶቻችን በየጊዜው በግራ በቀኝ ስልጣን ለማግኘት ያለው አማራጭ ኃይል ብቻ ነው ብሎ ያመኑ ወገኖች አሉ። ከነሱ ውስጥ የማይናቅ ቁጥር በየጊዜው በሰላማዊ መንገድ እየመጣ ነው ያለው። አሁንም በሰላማዊ መንገድ የሚመጡ ወገኖቻችን ካሉ በራችን ክፍት መሆን አለበት። አሁንም ለበለጠ ይቅርታ፣ አሁንም ለበለጠ ልብ ስፋት፣ አሁን ለበለጠ መቀበል መዘጋጀት አለብን። የምንገነባው ሀገር ነው፣ የግል ጉዳይ አይደለም። ሀገር ሲገነባ ብዙ ነገር መተው አለበት፣ ከፍላጎት ባሻገር መሆን አለበት። ትናንት የነበረን የጸና አቋም ነገም የሚቀጥል ይመስለኛል። ብንመረጥም ባንመረጥም የፖለቲካ ፓርቲ ነን፣ ብንመረጥም ባንመረጥም ትልቅ ፓርቲ ነን። ይህ አስተሳሰብ ህዝብ ውስጥ እንዲሰርጽ ሁሉም ኃይሎች ይሄን ነገር እንዲያምኑ እንደምንሰራ ምንም ጥርጥር የለውም። ሰላም ግን በመንግስት ፍላጎት ብቻ የሚመጣ ተደርጎ መወሰድ የለበትም። ለምሳሌ ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው እኮ ስለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደው ረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባ ጉዳይ አይደለም። ምርጫ ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። የባንዳነት ተላላኪነት፣ ለጥቂት ጥቅም ሲባል ታዛዥነት፣ ካልቀጠቀጥክ ካልገረፍክ በስተቀር በንግግር ያለማመን በሽታ መፈታት ያለበት ይመስለኛል። ይሄ ከምርጫ ጋር ትስስር የለውም። ብንመረጥም ባንመረጥም እንደ ዜጋ ለሰላም ለአንድነት የምንሰራ ይመስለኛል። ይሄ ነው። ዝም ብሎ ቀላል ተልኮ እንዳይመስላችሁ። ጀዋር አሁን እየሰራ ያለው ከግብፅ ድሮም ይሰራል። ግብፅ ሲባል የግዴታ መንግስት ላይሆን ይችላል። ባይዘው አንዳንድ ሰዎች የግብፅ መንግስት ምናምን ይመስላል። ኖት በግብፅ ውስጥ የተለያየ ኢንተረስት ያላቸው የተለያየ ሴክቶች አሉ። በነገራችን ላይ ምናልባት ሙስሊም ብራዘርሁድ ጋር አብሮ ሊሰራ ይችላል። ያኔም ታስታውሳላችሁ እዛ ግብፅ ተኬዶ እዚህ ኦነግ ጋር የተያሰረውን በቪዲዮ በምንም አይታችኋል።
ሰው የግዴታ ከግብጽ መንግስትም ላይሆን ይችላል። ብዙ በኢትዮጵያ ላይ ከግብጽ መንግስት በላይ ኢትዮጵያን በከፍተኛ ጥላቻ የሚያዩ መንግስታዊ ግዴታ የሌለባቸው አካላቶች አሉ። በጣም ገንዘብ ያላቸው ሙስሊም ብራዘርሁድ አይነት። ምክንያቱም ግብጽ አሁን ሙስሊም ብራዘርሁድ ከግብጽ ይባረራል እንደምታውቁት። ሙስሊም ብራዘርሁድ ግን ከነጀዋር ጋር ይሰራል። ከነጀዋር ለመስራቱ ምንም ነገር ጀዋር ከአልቡርሃን ጋር ይሰራል። አልቡርሃን ሙስሊም ብራዘርሁድ ነው ያለው። አሁን ህወሓት እናሱ እንደነገሩን ቲፒኤልኤፍ ከአልሻባብ ጋር ይሰራል። አሁን በግልጽ በሚዲያቸው ነው የወጣው። አልሻባብ ኬንያ ላይ አለ። ኬንያ መንግስት ጀዋርን ሲያባረረው አንዱ ምክንያት ይሄ ነው። እስካሁን የመለሰውም አይመስለኝም። ኬንያ ሄዶ አላየንም። በጣም ውስብስብ የተሳሰረ ጥልፍልፍ ነው። ባይዘው ሃይሊ ፋይናንስድ የሆነ ኔትወርክ ያለው ስራ ነው። ይሄ ስራ የሚፈጸመው በግብጽ ውስጥ ያሉ አደገኛ ኃይሎች በሻቢያ በህወሓት እና በአልሻባብ ጋር የተያያዘ ነው። ይሄ ኔትወርክ አለው እሱ ዘንድ ምርጫውን ተገናርገው እዚህ ወረዳ ላይ በ23 እና በ24 ነው የመጡት። በዋዜማውና በእለቱ ማለት ነው። ይሄ በግልጽ መቀመጥ ያለበት ነው። ስለዚህ ትሪገሩ ዋናው እናደናቅፋለን እንዲንላለን የሚለው ከምርጫው ጋር የተሳሰረ ስለሆነ ምርጫውን ለማደናቀፍ የተፈጸመ ሃይማኖት ተኮር ጥቃት ነው። አልሻባብ ነው ያለበት። በብዙ ነገሮች ልታያይዙ የምችሉ ነው። ከጅሮም ከኦኤምኤን ጀምሮ የሆነ ነገር ሲፈጠር የአካባቢ ነው ብያችኋለሁ። ላለፉት ዓመታት የአካባቢ ነው ብያችኋለሁ። 2 3ኛ ከምርጫው ጋር ተያይዞ እሱ ባሰማራቸው እሱ ኔትወርክ ውስጥ ያሉ አካላቶች ናቸው። ጠቅላይ ሚኒስትሩ እንዳነሱት የታሪካዊ ጠላቶች ገንዘብ መድበው ሁከት ይፈጥርልናል ብለው ያሰቡት እንቅስቃሴ ነው። ከዛ በተረፈ ልገባ ስል የቢቢሲ ዘገባ ነው ማይቸዋለሁ። ሜቢ 1 ሰዓት የሚሞላም አይመስለኝም። የቢቢሲ ዘገባ ሄዳችሁ ይዩት። 1 2 3 ነገር ከቢቢሲ ላይ ያነሳላችኋል። አንደኛ ስለ ሸርካ የተነሳውን ላንሳላችሁ። በግልጽ መነጋገር ስለሚያስፈልግ ነው። አሁን መንግስት አይቻለሁ። ይሄ የአማራ ጽንፈኛው የአማራ ዘረኛው የሆነ ከመንግስት ወይ ከምናምን ምንድነው የሚያገኘው? መንግስት ከጠቅላይ ሚኒስትሩ ጋር ከናዳነች ወይ ከምናምን ቴልሚ ይሄ መንግስት ይሄ በመፈጸሙ ምንድነው የሚያገኘው? ምርጫው ችግር ቢኖርበት ተጎዳ እንጂ ተጠቀመ እንደ መንግስት? አንዳንዴ የሆነ የማገናዘብ ችግር አይደለም የአሮጋንሲ ችግር ያለው ነገ ከነገ ወዲያ እርስ በራስ ሊበላሉ ጣታቸውን ወዴት ለቁንስ ፕሮፐርሊ ጣትን ብትጠቁም ይሻላል። ግን ዘረኛ ለዘረኛ አብረ ስለምትተኛ ለጊዜው ግድ የለም ጠላት አለ። ሁሉንም ነገር ሰብስበ የምትሰጠው ጠላት አለ። ሁሉንም ስኬፕጎት አለ። ቢቢሲ ላንብብላችሁ። ሸርካ ላይ የጀዋር ትምህርት ቤት ጎግል ማፕ ስታረጉ የምታገኙት ማለት ነው። የቤተ ክርስቲያኑ አገልጋይ የሰጠው ምስክርነት ለቢቢሲ እንዲህ ይላል። በአካባቢው ባለፉት 6 ዓመታት በሸኔ ታጣቂዎች ተደጋጋሚ ጥቃት ይፈጸምብናል። ይሄው ኤርሚያስ አይደለም ያወራው፣ ቢቢሲ ነው ያወራው።
የቤተክርስቲያኑ አገልጋይ ለቢቢሲ የሰጠው ዛሬ አይደለም ያለው። ባለፉት 6 ተከታታይ ዓመታት በሸኔ ታጣቂዎች ተደጋጋሚ ጥቃት ይፈጸምብናል። የት ነው የምታስገቡት? አንድ ቢቢሲ አሁንም ከቤተክርስቲያኑ አገልጋይ አንድ ከቤተክርስቲያኑ ስሙ እንዲጠቀስ ያልፈለገ ተጠቅሷል። ኮት በግንቦት 23 እና 24 ታጣቂዎቹ ከነዋሪዎቹ በተጨማሪ አድማ በታኝ እና ሚሊሻ እንዲሁም ሙስሊም የሆነ የአካባቢው ነዋሪ ገለዋል። የሰማችሁ ነው። እነዚህ የሸኔ ታጣቂዎች በግንቦት 23 እና 24 በምርጫ 2 እና በዋዜማው ማለት ከነዋሪዎቹ በተጨማሪ አድማ በታኝ ሚሊሻ እንዲሁም ሙስሊም የሆኑ የአካባቢው ነዋሪዎችን ገለዋል። እምቢ የሚሏቸውን አትግደሏቸው የሚሏቸው ሙስሊሞች ይገሏቸዋል። በነገራችን ይሄኔ አይደለም፣ የቢቢሲ ዘገባ ነው። ኦኬ ልቀጥለው ነው። የአካባቢው ነዋሪ ደግሞ አሁንም ከሽርካ ቅድም የሃይማኖት አባት ነው፣ አሁን ደግሞ የአካባቢ ነዋሪ ራሱን ሸኔ ብሎ የሚጠራው ቡድን የተለመደ ተግባር ነው። በየጊዜው እየመጣ ሰው ያግታል፣ በየጊዜው እየመጣ ይገላል። ልድገመው፣ ጆሮአችሁን በደንብ በተለይ የጽንፈኛው በደንብ ካለህ ከተደበቅ ራሱን ሸኔ ብሎ የሚጠራው ቡድን ይህ የተለመደ ተግባሩ ነው። ተግባሩ ነው። ስለ አስኮ ወረዳ ደግሞ አሁንም ቢቢሲ የነዋሪ ምስክርነት ለቢቢሲ ነዋሪዎች የተናገሩት ማለት ነው። ግንቦት 23 በነበረው ጥቃት ሸኔ ተብለው የሚጠሩት አካላት አንድ የአካባቢው ሚሊሻ ጨምሮ 10 ሰው ገለዋል። የአስኮ ወረዳ ነዋሪ ምስክርነት ነው። ምስክር ነው። ይሄ ነው። ዛሬ ምን ነው መንጫጫት አበዛችሁ? አይ ነው እንዲህ አይነት ነገር ሲመጣ ሮጣችሁ እንደምትመጡ አውቃለሁ። እናንተ ድብቅብቅ እያለ የሆነ ነገር እንደዚህ ምናምን ብለው ይሄ የተለመደ ኖ እዚህ አይሰራም። እንደዛ አንዴ ገብተንበታል። በ10 ጣታችን ነው የምንገባው ስንገባው። ስለዚህ የአስኮ ወረዳ ላይ የነዋሪው ምስክርነት ግንቦት 23 በነበረው ጥቃት ሸኔ ተብለው የሚጠሩት አካላት አንድ የአካባቢው ሚሊሻ ጨምሮ 10 ሰው ገለዋል። 280 ሰዎች አፈናቅለዋል። 101 ዓመት ያለው ቤተክርስቲያን አቃጥለዋል። ከ25 እስከ 80 ዓመት ነዋሪዎች በሸኔ ጥቃት ተፈጽሞባቸዋል። የክርስቲያን ቤት እየመረጡ ሙሉ በሙሉ አቃጥለዋል። ካቃጠሉ በኋላ የሸኔ ባንዲራ ተክለዋል። የሸኔ ባንዲራ እየተተከለ ሄደው
እኔ አይደለሁም ያልኩት ወይ የመንግስት መረጃ ይዤ አይደለም የመጣሁት። ሄድና ስማው፣ ቢቢሲ ነው። ከገደሉ በኋላ ካቃጠሉ በኋላ ከጨፈጨፉ በኋላ የሸኔ ባንዲራ ነው የሚተክሉት። ምን ግድ አላቸው? ካቃጠሉ በኋላ የሸኔ ባንዲራ ተክለዋል። የመንግስት ታጣቂዎች የጸጥታ አካላት የደረሱልን ግንቦት 25 ነው። አሁን ተረጋግቷል የሚል ነገር ሰምተናል። ግንቦት 25 ማለት ዛሬ ማለት ይሄ ነው እየሆነ ያለው። ነዋሪዎች በድፍረት ነው ምስክርነት እየሰጡ ያሉት። እዚህ ጋር መንግስት ኃላፊነት የለበትም ምናምን እያልኳችሁ አይደለም፣ ወይም መንግስትን እኔ እየተከላከልኩ አይደለም። በጣም ግልጽ እንድትሆኑ። እንደውም ከምርጫ በኋላ ስትሮንግ ሆነን ነው የምንወጣው በመንግስት ጉዳይ ላይ። በግልጽ ነው የምንወጣው። ይሄ ከኪሳቸው መጅረጥ እያደረጉ የደረሰን መረጃ 100 ምናምን ገጽ ምናምን የሚሉ ሰዎች እነግራቸው እንዴት እንደሚመጣ መረጃ እነግራቸዋለሁ። የነዚህ የካሜራ ሌቦች ማለት ነው። ሞራል ኖሯቸው ደግሞ ሰው ሊናገሩ የካሜራ ሌቦች። ሰው ቀና ብሎ እኮ ማየት የካሜራ ሌባ ተብለህ ቀና ብለህ ታያለህ። ሌብነት ውስጥ ስላለ ነው የለመድከው። ስሎ ምናልባት ከቤተክርስቲያንም የለመድከው ነው። እና የእውነት እንዲደፈጠጥ አናደርግም። በጣም ግልጹ ነው። ይሄ አካባቢ እንግዲህ ቢቢሲ ምን አይነት ፎከስ እንዳለው እናውቃለን። ከምርጫ ጋር ተያይዞ መጀመሪያ የነበረው ነገር አይተነዋል፣ በደንብ አይተነዋል። በኋላ ነገሮች ምርጫው በስሙዝሊ መሄድ ሲጀምር እንዴት ሚዲያዎቹ እንደተከረባበቱ አይተናል። ነገሮችን ካዩ በኋላ አሁን የዘገባ አስተውላችኋል? ከምርጫው በፊት የነበሩ ዘገባዎች እና ከምርጫ በኋላ የነበሩ ዘገባዎች ቶናቸው አንድ አይነት ነው። ፍረጃቸው አንድ አይነት ነው። አዩታ፣ ጎርፎ ነው አዩት። አዲስ አበባ እኮ እስከ ሌሊት 9 ሰዓት ያላለቀባቸው ነበሩ። ምርጫ ተሰጥቶ እስከ ሌሊት 9 ሰዓት በኢትዮጵያ አቆጣጠር። ስለዚህ ህዝቡን ጎርፎ ነው አዩት። ትላንትና ከምርጫ በፊት ሲናገሩ የነበሩትና አሁን የሚናገሩት አንድ አይነት አይደለም። አብዛኞቹን ሂዱና ይዋቸው። በአካል እኮ ተገኝተዋል። በኋላ መጣበታለሁ ብዬ ነው። ስለዚህ በኤኒ ሚንስ ይሄን ምርጫ ከሱ ጋር እያይዘን በግራ በቀኝ እናስተጓጉሏለን ሲሉ የነበሩ አካላቶች ሁኔታዎች እንደማይሆኑ ሲያውቁ እንዲህ አይነት አሰቃቂ እርምጃ ወደ መውሰድ ገቡ። ይሄ ነው እውነቱ። ተመጋግበው በኋላ አነሳላችኋለሁ። ኦነግ ሸኔ ያወጣው መግለጫ ፋኖ አፋብን ያወጣዋል። አንድ አይነት። ስለዚህ የሆነው ነገር ህዝቡ ግልብጥ ብሎ ወጣ። የጠበቁትን ነገር አላገኙም። ያላቸው አማራጭ እንዲህ አይነት አሰቃቂ ሽብር መፈጸም ነው። ይሄ የሽብር ወንጀል ነው። የሽብር ወንጀል ነው ብሎ የምታወራው 40 ሚሊዮን በላይ የመረጠበት ይሄ ምን ልታጣጥል ሞክረ ነው?
ከ40 ሚሊዮን በላይ የመረጠበት ምርጫ ነው። 40 ሚሊዮን ማለት እንዴት ማኔጅ ታደርገዋለህ? የራሱ የሆነ ፖይንት አለው። አድሚኒስትሬቲቭ ችግሮች ሊኖሩ ይችላሉ። አታጣጥል። 10 ሰው ማኔጅ አታደርግም አንተ ብትጠራ። 40 ሚሊዮን ማኔጅ ማድረግ የአፍሪካ 9ኛ 10ኛ ሀገር ከ40 ሚሊዮን በላይ ነው የመረጠው። እስከ ትላንትና የሆነ ሰዓት ድረስ ነው 40 ሚሊዮን የተባለው። እና አልቻሉም። በቃ አልሆነላቸው። ህዝቡ መልስ ሰጠ። ስለዚህ ያደራጁትን ኔትወርክ ፋይናንስ ከተደረጉት ከግብፅ የግብፅ አካላት ከእስላሚክ ብራዘርሁዱ ከነ አልቡርሃን ከነ ሻቢያ ከቲፒኤልኤፍ ኦርጋናይዝ የሆኑበት አካል እንዲህ አይነት ሽብር ለመፈጸም በምርጫው ዋዜማና በምርጫው ዕለት አደረጉ። በቃ ይሄ ነው እውነቱ። የጸጥታ ኃይል እንደሳሳ አይተዋል። ሁሉም ቦታ ልታሰማራ አትችልም። ስለዚህ የሃይማኖት ተኮር አድርገን ግጭቱን እንፍጠር። የተደረገው እሱ ነው። መንግስት በዘላቂነት ችግሩን ይፍታ የሚለውን አስቀድሜ ያስቀምጫለሁ። የቆየ ችግር አለ የሚለውን ከአካባቢው ለረጅም ጊዜ ከኖሩ ሰዎችና መረጃው ካላቸው ሰዎች ነው የወሰድኩት። የቆየ ችግር አለ። እሱ ዘላቂ መፍትሄ ይፈልጋል። እንዳልኩት እኔ ማህበረሰባዊ ነው አይደለም ድምዳሜ የለኝም። ስትራክቸራል የሆነ መዋቅራዊ በሆነ መንገድ የማህበረሰብ ቅራኔ ነው ወይ እንደ አይን ላይን የማያስተያይ ቅራኔ ነው ወይ የሚለው ላይ ድምዳሜ የለኝም። ከምሰማው ነገር ግን የሃይማኖት ቅራኔ አለ፣ የብሔር ቅራኔ አለ። ይሄን ሶልቭ የማድረግ ጉዳይ የአስተዳደሩ ስራ ነው። ከዛ በተረፈ ግን ላለፉት 6 ዓመታት እነዚህ ሰዎች እየነገሩን እንዳለው ይሄ አካባቢ የነ ጀዋር መሐመድ የሽብር ኔትወርክ የተደራጀበት ቦታ ነው። ከትምህርት ቤት ጀምሮ የመለመላቸው ልጆች በአብሮ አደግ በምናምን የመለመላቸው ሰዎች አሉ። የጀዋር ሰዎች ይሄ ሰው ኔትወርክ አደራጅቶ ነገሮች ሞከረ አልሆን ሲለው ከግብፅ ባገኘው ስፖንሰር ከሻቢያ ባገኘው ምን ባገኘው እዛ አካባቢ ሁከትና ብጥብጥ ሊፈጥር ሞከረ። ይሄ ነው የሆነው። ምንድነው ማድረግ የሚጠበቅብን? እኔ አንደኛ ቅድም ያነሳሁት ለማጠቃለል እንደ መፍትሄ የፌደራል መንግስቱም የክልል መንግስቱም የአካባቢው የዞኑ ሰዎችም መካሪ ሽማግሌዎች፣ የኢትዮጵያ ኦርቶዶክስ ተዋሕዶ፣ የኢትዮጵያ እስልምና፣ ሌሎችም ሪሰርች የሰሩ አካላትም አብረው ቁጭ ብለው ዘላቂ መፍትሄው ምንድነው ሊሆን የሚችለው የሚለውን ያጥሩት። ይሄ አንደኛው መፍትሄ ነው። የሚፈታ ነው የሚፈታ አይደለም፣ የሚቀጥል ችግር ነው ወይስ መቆም የሚችል ችግር ነው? ቁልፍ ችግሩ ምንድን ነው? የሪሶርስ ነው? ይሄ በደንብ ተደርጎ ተጠንቶ ሆፕፉሊ የሚቀጥለው 5 ዓመት የሚቀጥለው ዓመት ይሄ የሚመጣው መንግስት አንዱ መፍታት ያለበት ፎከስ የምናደርገውም የሰላም ጉዳይ ስለሆነ መፍታት አለበት። አንድ የሃይማኖት አባቶችን ጨምሮ ማለት የአካባቢ ነዋሪዎች ትልልቅ ሰዎችን ጨምሮ። ሁለተኛው ግን የማጥራት ስራ ነው። በዚህኛውም ወገን ታጣቂዎች እንዳሉ ሰምቻለሁ። ባይዘው አሁን የብሔር ችግሩን ማጋጋል አልፈልግም። አዲስ ኮምፓስ እንደዛ አደረገ አሉ።
ይሄ ወደ ምን ሊመራን ይችላል? የፋኖ የሚባለው መዋቅርም እነዚህ የነ ፋንታውን ዋቄ መዋቅርም ዝም ብሎ መዋቅር አይደለም፣ ባዶ መዋቅር አይደለም። ዛሬ በጀግንነት እያሉ እያየዋቸው ነበረ። የቢዛሞ ምንድነው እዝ ወደ አንድ መጣ፣ አማራ ወለጋ ላይ ወለጋ ነፃ እያወጣ ነው የሚል መግለጫ ሰጥቷቸዋል። ምን ማለት ነው? ከማን ነው ነፃ ያወጡት? የነ አስረስ የነ ዘመነ ቢዛሞ ወይም ወለጋ አይሉም እነሱ ቢዛሞ መዋቅር ዛሬ ያወጣው መግለጫ ላይ ከማን ነው ማንን ነፃ ያወጣው? ዘመቻ የመራ ነው። ዘመቻ ምን ብለው ነው ያሉት? ዘመቻውን ሰምታችኋል? የአይሻ ነው ስሟ ልጅቷ፣ እቺ የፌክ ኔም ያላት ፌክ ኒውስ አይሻ ምናምን የሷ ዘመቻ ነው ያሉት። ዘመቻው ራሱ ከወለጋ ምናምን ወላሂ ሙስሊም አልሆንም አለች። አማራ አልሆንም ነው ሙስሊም አልሆንም፣ አማራ አልሆንም ነው ወላሂ አማራ አልሆንም ያለችው አይሻ የአይሻ ዘመቻ ነው ያሉት። ዘመቻው ራሱ ይሄ መዋቅር ምን እያደረገ ነው? ምንድነው እየሰራ ያለው? ይሄን በደንብ ማየት ያስፈልጋል ብዬ ነው ማምነው። የአይሻ ብለህ ወለጋ ላይ ሄደህ ቢዛሞ ምናምን ብለህ አደራጅተህ ነገ ከነጎዲያ ያን ማህበረሰብ ችግሩ ስለመክተት የሚካሄድ እንደሆነ ግልጽ ነው። አክራሪው ኃይል ዝም ብሎ የመጣ አክራሪ ኃይል አይደለም፣ ኔትወርክ አለው። ይሄ የአፋብን መዋቅር ውስጥ ያለ ምንድነው የሚባሉት አሉ፣ አንድ የሆነ ስም አላቸው፣ ተሰማርተው ነው ያሉት። ስለዚህ የጽንፈኛና የጽንፈኛ ፍትጊያም አለ ማለት ነው። ኖት ኦንሊ የጀዋር መዋቅር ብቻ አይደለም። የጀዋር እና ከሱ ጋር የተሳሰረው የሽብርተኛ መዋቅር ብቻ ሳይሆን በዛ ጫፍም ያለ የሽብርተኛ መዋቅር አለ፣ ጽንፈኛ መዋቅር አለ። ስለዚህ ሁለቱ ነው የሚመጋገቡት። ይሄን በደንብ እንድታስቡ ፈልጋለሁ። ስለዚህ ዘላቂ መፍትሄው ለማጠቃለል ነው። ዘላቂ መፍትሄው ያለው መንግስት እጅ። መንግስት ቁጭ ብሎ ሙሉ ኃላፊነት ወስዶ መውሰድም አለበት። ጊዜያዊ ችግሮችን በጊዜያዊ በዘላቂነት መፈታት ያለባቸው የዘላቂ እዛ ውስጥ ገብተው ህዝቡን የሚያውኩ ሽብርተኞችን መልቀም ደግሞ የማንም ስራ አይደለም፣ የመንግስት ስራ ነው። ከማንም በላይ ማንንም አካውንቴብል ላደርግ አልችልም። ጽንፈኛውን መልቀም፣ ዘረኛውን መልቀም፣ አደገኛውን አክራሪ መልቀም የመንግስት ስራ ነው። ሞኖፖሊ ኦፍ ቫዮለንስ ትላንት አንስተናል፣ የመንግስት ነው፣ የማንም አይደለም። ስለዚህ መንግስት ሙሉ ኃላፊነት ወስዶ ይሄ ሳይክሊክ የሆነ ለምንድን ነው እዛ አካባቢ ኦነግ ሸኔ ጊዜና ወቅት እየጠበቀ የሚያጠቃው? ለምን መመለስ አለብን። ስለዚህ ገቨርንመንት ፉል ሪስፖንሲብል ሆኖ ኃላፊነቱን ወስዶ
መስራት መቻል አለበት። ይሄ በደንብ ሊሰመር የሚገባ ነው። ቢቢሲ ያነሳው ለጠየቃችሁኝ ሰዎች ሄዳችሁ ቢቢሲን አንብቡት። ከሰዓታት በፊት የወጣ ነው። በግልጽ ነው ያስቀመጠው። እኔ አይደለሁም ቢቢሲን ያስቀመጠው። የኦነግ ሸኔውንም ሰውዬ ጠይቄው መልስ አልሰጠኝም ብሏል። ባይዘው ዝርዝሩ ስላልገባው ነው እንጂ የኦነግ ሸኔ ለዚህ ነገር መልስ አለ ሆይ ብዬው እስካሁን መልስ አልሰጠኝም ብሏል። የመንግስት አካላትም አልደረሰንም ብሏል። ሁለቱ ነው። ስለዚህ በቀጥታ ከቤተክርስቲያኑ አገልጋይ ከቤተክርስቲያኑ ሰዎች ነው ያነሱት፣ ከአካባቢው ነዋሪ ነው ያነሱት። ሲያነሱም በግልጽ ወጥተው ባለፉት 6 ዓመታት በሸኔ ታጣቂዎች ተደጋጋሚ ጥቃት ይፈጸምብናል። አሁንም ጥቃቱ የሸኔ ነው። በግንቦት 23 24 ታጣቂዎቹ ኖት ኦንሊ ነዋሪውን ብቻ ሳይሆን አድማ በታኝም አግኝተው ገለዋል፣ ሚሊሻም አግኝተው ገለዋል፣ ሙስሊምም የተከላከለንን ሙስሊምም ገለዋል ነው እያለ ያለ። አዎ የአካባቢው ነዋሪ ደግሞ ከሃይማኖት ቤተክርስቲያን አገልጋዩ በተጨማሪ የአካባቢው ነዋሪ ራሱን ሸኔ ብሎ የሚጠራ ቡድን የተለመደ ተግባር ነው ያለው። ያስኮም ተመሳሳይ ግንቦት 23 በነበረው ጥቃት ሸኔ ተብለው የሚጠሩት አካላት አንድ የአካባቢ ሚሊሻ ጨምሮ 10 ሰዎች ገለዋል። ካቃጠሉ ከገደሉ ምን ካሉ በኋላ ደግሞ የሸኔ ባንዲራ ተክለው ነው የሄዱት። የሸኔ ባንዲራ ተክለው ነው የሄዱት። የኦነግ ሸኔን ማለት ከዚህ በላይ ምንድነው የምትፈልገው? ስለዚህ ይሄንን ወስዶ ለምንድነው ኦነግ ሸኔ እዛ አካባቢ ሳይክሊክ በሆነ መንገድ የሚመጣው? ዘላቂ መፍትሄ ለምን መስጠት አልተቻለም? ይሄው ቦሽ መልስ ይጠየቃል፣ መጠየቅ አለበት። የዞኑ አስተዳዳሪ መጠየቅ አለበት። የወረዳው አስተዳዳሪ መጠየቅ አለበት። ቅድም ያነሳሁትን ማህበረሰባዊ ቅራኔ ነው ወይስ አይደለም? የሃይማኖት የብሔር ከሆነ ደግሞ እንዴት ይፈታ? እንደምን ችግር የለም እኮ ማህበረሰባዊ ቅራኔ ነው ከተባለም እኮ የማህበረሰባዊ ቅራኔ መፍቻ መንገዶች አሉ። በብሔር ቅራኔም ካለ የሃይማኖት ቅራኔም ካለ የማይፈታ ነገር የለም። ድምዳሜ ስለሌለኝ ነው እኔ። ስለዚህ ይሄንን ግን ኃላፊነት የሚወስደው አሁንም ቢሆን መንግስት ነው። ከመንግስት ውጪ ማንም ኃላፊነት ሊወስድ አይችልም። እነ ጀዋር አውሮፓ ውስጥ አንድ ጉድጓድ ተደብቆ ከግብፅና ከሻቢያ የተቀበለውን ገንዘብ ፋይናንስ አድርጎ በዚህ ልክ ገዳይ ኃይል የሚያሰማራ ከሆነ ማን ነው ተጠያቂው? ከማን ጋር እየሰራ ነው ማለት ነው? ስለዚህ ይሄ የሪስፖንሲቢሊቲ ጉዳይ ቤዚካሊ ወደ መንግስት ነው የምንወስደው። በዘላቂነት መፍታት አለበት። ይሄ በደንብ ሊነገር የሚገባ አድርጌ ነው ማስበው። የሸኔ ባንዲራ እየተከለ ያየ አይ እንትና ነው ካልክ እሱ ያንተ የራስ ችግር ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ወደሚቀጥለው እንሄዳለን። ተያያዥ ነው ግን